እሺ አብሽር ችግር የለውም ኡስታዝ ሰላም አለይኩም እንካም ላይ ነበር ያቆም ነው ሰላም አለይኩም የኡስታዝ እሱ ጋር እኮ ነበርኩኝ አሁን አጋጣሚ ሳቄ መጣው እሱ ነው እሱ ጋር ነበርኩኝ እንደው ላገዘው ምናምን ብዬ የተወሰኑ ክርስቲያኖች ካሉ ብዬ ነው ሳየው የሚጠየቀው እስልምና ነውና አይ በቃ ምናምን ብዬ ወደዚህ መጣው ማለት ነው ቀጥሉ አይ ያው መረጃ ብሎ እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ መረጃ ላይ ያመጣልኝ ሄዶ ቀረ እና እንደሚሻል እሺ በቃ ፓወር ጋር ልቀጥል እንግዲህ እሱ አይመጣም የታወቀ ነው ከፓወር ጋር እንቀጥል እሱ አይመጣም መጣየ እንድትመጣ ማረጊያ እንደዚህ ነው እሺ ምን አልከ ፓወር አመጣ መረጃ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር እምቢ ያለኝ እኮ ነው በቃ ሲመች ታመጣለህ ችግር የለውም እኔ በቃ እስከ መረጃ መረጃ እስከምታመጣ ወይ ከሌላ ሰው ጋር ልቀጥል ጊዜ አናቃጥላ እሺ ጆኒ አይ ስልኬ እምቢ ያለኝ ነው መሰለኝ ለዛ እኮ ነው ትንሽ ወይ ደግሞ ቆየት ተበልና አስተካክለን እንጀምራለን ካንተ ዳግዞ ሐሳቡን ከነገረኝ ጥሩ መውጣት ይችላል ምን ፈልገህ ነው ጆዬ ምን ላግዝህ ጆን አይደለም እንደዛ ብለን ታግዘኝ ሳይ ስልኬም ብያለኝ ነው መሰለኝ ይወጣብኛል እኮ ተክቶን ንገረኝና ላውጣልህ እኔ ሐሳቡን ከነገርከኝም ቁጥር ማየት እችላለሁ ዮሐንስ 10:30 ማለት ነው እና ባንድ ነን የሚለው ተፈለከው እኔና አብ አንድ ነን የሚል ነው አይደል የፈለከው ያው የብሮ ነግሮሃል እና አብ አንድ ነን የሚል ተሰምቶልሃል ጆንዬ እኔ የጠየቅኩ ምንድነው እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚል አመጣለሁ ነው ያልከው የት አለ እዚህ ጋር አብና ወልድ ብቻ ነው ያለው ሶስቱም ደግሞ ሁለቱ ደግሞ እግዚአብሔር የሚል ነገር የለም ይከታዳ ችግር የለውም አንተ የምትፈልገውን አይደለ የፈለከው ይሄ አሁን እኔና አብ አንድ ነን የሚለውን አይደለ አብ አለ አባቱ ወልድ ደግሞ ልጁ አለ መንፈስ ቅዱስን እኔ አልጠየቅኩማ እኔና አብ አንድ ነን የሚጠይቅ ያለው እንዴ እኔ ጠየቅኩ አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን የሚያሳይ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ያልከውን ነው አንተ ያልከው ይሄ እኔና አብ አንድ ነን የሚያወራው አላማው ደግሞ ምን እንደሆነ መናገር እንችላለን በኋላ ላይ አሁን ግን ያመጣው እኔና አብ አንድ ነን የሚለው አይገናኝም ነው ከጠየቅኩ ጋር አምላክነቱን የሚገልጽ ነው ሲጀመር አይደለ የጠየከኝ እሱ አምላክነቱን በተመለከተ አንድ ደግሞ ሄጅ ቆይ ጆን አምላክነቱን በተመለከተ አንድ አምላክ ተብሎ ተጠርቷል ወይ ነው ጥያቄ አምላክነቱን በተመለከተ ስለ ስላሴ ያወራህና እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ስትል ደግሞ የቱ ጋር ነው እንደዛ የሚለው አልኩ ዘይና መጣ የማይሆን መረጃ ነው እግዚአብሔር ወልድ አንድ ነገር ልንገርክ አንዳንድ ጊዜ ምን አለ መሰለ እኛ አሁን ስጋና ነፍስ አለን አይደለ ይቅርታ ትንሽ አንድ ደቂቃ ስጋና ነፍስ አለን አይደለ ያውራ ችግር የለም ስጋና ነፍሳችን የሰው ልጅ እግዚአብሔርን የሚመስልበት መንገዱ በነፍሱ ነው አይደለ ነፍሱ ደግሞ መንፈስ ነች የሚያመልኩትና የሚናገሩለት በመንፈስ ነው የሚናገሩለት እንጂ በስጋ ሆኛ አሁን ለምሳሌ ስለ እግዚአብሔር ልረዳብል የማይሆን ነገር ነው ግን እስኪ ከስጋ አሁን ይበላል ይጠጣል የሚለውን ነገር ውጣስ በነፍስ ደረጃ እንነጋገር በረቀቀው ነገር ማለት ነው የሰው ልጆች ነን አይደለ አእምሮ ተሰጥቶናል እንድናስብ ነው አይደለ እንዴ ጆንዬ ስለዚህ ማስበን ወርደን ስለ ስጋ እናወራ እንዲናርገው ለፈለከውን ጥቅስ አምጣና ኢየሱስ አምላክ ነው ለማለት የምትሄድበትን አንድ ጥቅስ አምጣና እዛ ላይ ነው አሁን ኢየሱስ አምላክም አይደለም ጌትነቱም ከአብ የተሰጠ ጌትነት ነው መድኃኒትነቱ ከአብ የተሰጠ ነው ስልጣን ሁሉ በሰማይና በምድር የተሰጠው ነው ከዛ ስልጣኑ የሚሻር ነው ላስገዛለት የሚገዛ ነው አምላክ አለው አምላክ ያለው አምላክ የለም ሰው ነው ወንድ ልጅ ነው ጽንስ ነው
ይሄ አንዱ አምላክ አይደለም በጭራሽ። ስለዚህ ነው መትል ከሆነ መረጃ አምጣ። በቃ ያኛውን ልለፈና መረጃ አዛራይ እናውራ። በቃ እንደ ሰለጠነ ሰው እናውራ አይደለ? አምጣ ጥቅስ። በቃ ኢየሱስ አምላክ ነው ለማለት ያሰብከው ነው አንድ ጥቅስ ያው እሺ አሁን ያልኩ ይሄ ለምሳሌ ልበለ እኔና አብ ዮሐንስ 10:30 እኔና አብ አንድ ነው። አንተ አብ አባቱ ነው፣ አብ እግዚአብሔር ነው፣ እሱ ነው አምላኩ የፈጠረው እሱ ነው የምትለኝ አይደለ? አዎ አይደለ? አዎ። ግን ደግሞ እኔና አብ አንድ ነን ያለበት ምክንያቱም አሁን በቤተ ክርስቲያን ሊቃውንቶች አሉ አባቶች ጥንት አባቶች ምን አሉ የሚለውን ነው እኔ የምነግርህ እንጂ ዛሬ ተነስቼ እኔ ከኔ ማወጣው ነገር የለም። መጀመሪያ ባይብሉ ምን ይላል? ቆይ መጀመሪያ ባይብሉ ምን ይላል? እና ባንድ ነን አላለ? ቆይ አንድ ዮሐንስ 17 ላይ ደግሞ ምን ብሎ አስቀምጧል? እሺ አንድ ጊዜ እዚህ ጋር ምን ይላል? እኛም አንድ እንደሆነን አለ። ማንና ማን አንድ እንደሆኑ? እኛም አብና ወልድ አይደለ? እኛም አንድ እንደሆነን አለ አይደል? ይጨርሰው ሐሳቡን ጨርሰው። ቆይ አንድ ጊዜ እኛ አንድ እኛም ድረስ አንብበው አነብላለሁ። እኛም አንድ እንደሆነን አለ አይደል? ማንና ማን ናቸው? ማንና ማን ናቸው? እኛ አንድ እንደሆነን ይሰማል። ማንና ማን ነው? አንድ ፊደል ይዘህ ብቻ ማለት ነው። ወይ አይደለም። ማን ይሄንን መልስልኛ መጀመሪያ እንድንግባባ። ጆን ደግሞ ምንድነው ችግር? እኛም አንድ እንደሆነን ይላል። ማንና ማን እኮ ጨርስልኛ ጨርስልኛ መጀመሪያ። ከዛ በኋላ ነገረኝ። ማን እንደሆነ ነገረኝ መጀመሪያ። እኛም አንድ እንደሆነን አዎ። ማንና ማን ናቸው? እስኪ ምን አለ ብጨርሰው አንብበህ ከዛ ጠይቀኝ መልሰህ። ያሁኑን ጥያቄ ቀላል ነገር እኮ ነው። ይሄን ለመመለስ ይከብዳል። እኛ አንድ እንደሆነን ያሉት ማንና ማን ናቸው? እሺ አብ ወልድ መንፈስ ቅዱስ ነው። ጉድ ፈላ። ኧረ ኡስታዝ እንዴት ነው? ስለሱ ነው እያወራን ያለ ነው። ዶን ይኸውልህ የጠየቀ ጥያቄ ምንድነው? ባይብል ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የሚል አለ ወይ? እግዚአብሔር አብ የሚል 13 ቦታ ላይ አለ። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚል ባይብል ላይ የቱ ጋር ነው ያለው? ማየውን እግዚአብሔር ወልድ የሚለው ለመጀመሪያ ጊዜ ኮይንድ የሆነው በ325 በኒቅያ ጉባኤ ሲሆን እግዚአብሔር መንፈስ ቅዱስ የሚለው ደግሞ በ381 በኮንስታንቲኒያ ጉባኤ ነው። ያን ጥያቄ ስለ ጥቅስ አለ አልክ፣ አምጣ አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ መጣ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እያወራ ያለው ስለ አብና ስለ ያካትት አንድነት የመለኮት አንድነት ነው የሚል ትምህርት እናንተ ጋርም የለም። ሶስቱን የሚያካትት ቢሆን ኖሮ ማለት ነው እየተናገረ ያለው እኔና አብ አንድ ነን ነው። አሁን አንድ የምትለዋ ነገር በምንድን ነው አንድ የሆኑት የሚለውን ባይብል ራሱን እንዲያብራራ ቆይ አንድ ጊዜ ባይብል ራሱን እንዲያብራራ በምልአት አይደለም በምን እንደሆነ መጽሐፉ ነው መጽሐፉ እንዲናገር ነው። እኔ እኮ አሁን እኮ ቆይ አንዴ መጽሐፉ እንዲጨርስ ነው። ኧረ ቆይ አንዴ ታውቃለህ? እሺ በቃ አታዳምጥ ማለት ነው። እሺ በቃ ካላዳመጥከኝ እንግዲህ አንግባባም ማለት ነው። በቃ ሰው ወጣ እንዴ? አልወጣም። አይ አለ ሌላ ሰው መጣ። አለው ጆ በቃ አይ ማታ ለማንደማመጥ ከሆነ ደግሞ በቃ ያስቸግረናል ማለት ነው። በቃ እኔ አንተን ለማገዝ ነበር ለመርዳት ነበር ሐሳብ ለመቀየር ነበር። በቃ እምቢ ካልከኝ እሺ በቃ ተዋል ሚት አድርጌ ያዳምጣለሁ። ይሄው ቀጥሉ። እሺ ጆን ደግሞ በዚህ መልኩ አይሻልም? እሺ ጆን ምን መሰለህ ያለው አሁን እዚህ ጋር አንድ አሁን እኮ አንተ ይሄንን ራሱ ማን እንደሆነ አልገባም። አብ ወልድ መንፈስ ቅዱስ አልከኝ። ይሄ ስህተት ነው። አንደኛ እሺ ምን አለ? እኛም አንድ እንደሆነን አንድ የሆኑ ዘንድ አለ። እኔም በእነሱ አንተም በእኔ ስትሆናለህ። አብና ወልድ ነው እያወራ ያለው እዚህ ጋር። ስለዚህ እኛ አንድ እንደሆነን ያለው አብና ወልድ ናቸው አለ ጆን። አንተም በእኔ ይላል። ጨርስ ሐሳቡን አንዴ ጨርስ። መመለስ ጀምር ያስገባ ነው ወይ ውረድና እንደዛ ልናረግ ነው። ጥሩ አይደለም። አንዴ እንታከል እኛ አንድ እንደሆነን እያለ የሚናገረው ከማን ጋር አይደለም? ስማኝማ ወንድሜ አሁን እኔ ለመከራከር አይደለም።
በጣም ከባድ ነው ካንተ ጋር 11 ላይ ያለውን አውጣውማ 17 11 አውጣው ኤብሮ 17 እዛው ላይ 17 11 ላይ አውጣው ምን ይላል መሰለህ እዚህ ጋር ከዚህም በኋላ በዓለም አይደለም እነርሱ በዓለም ናቸው እኔ ወደ አንተ እመጣለሁ ቅዱስ አባት ሆይ እነዚህ ሰጠኝ እንደኛ አንድ እንዲሆኑ በስም እጠብቃቸዋለሁ እንደኛ አንድ እንዲሆኑ ይላል አንድ የሚሆኑት እነማን ናቸው ሐዋርያቶች ናቸው አንድ የሚሆኑት እንደማለ እንደ አብና እንደ ወልድ እንደኛ እንደኔና እንደ አብ ማለት ነው እንደኔና እንዳንተ አንድ እንዲሆኑ አለ እኔና አብ አንድ ነን ሲል አሁን የምን አንድነት ነው ያላቸው የሚለውን በቀላሉ መረዳት እንችላለን እዚህ ጋር ጥቅሱ የሚያሳየው ምንድነው እንደኛ አንድ እንዲሆኑ አለ እንደሚል ነገር አለ ተውሳከ ግስ አለ ራሱ እንደማና እንደማ እንደ አብና እንደ ወልድ አንድ እንደሆኑት ነው ሐዋርያቶቹ አንድ የሚሆኑት አሁን ሐዋርያቶቹ በምንድን ነው አንድ የሆኑት በማንነት ነው በምንነት ነው ወይስ በዓላማ ነው ስንል ቀላል ጥያቄ ነው በማንነት እንዳንል 12 ሰዎች ናቸው በምንነት እንዳንል ደግሞ ከሌላው ማህበረሰብ ተነጥለው ነው እዚህ ጋር ቁጭ ያሉት በምንነት ከሌላው ማህበረሰብ ከይሁዳም ጋር ከሌሎችም ሰዎች ጋር ከአይሁዳኖችም ጋር አንድ ናቸው በምንነት ከሆነ ስለዚህ እዛ ጋር እየተናገረ ያለው በዓላማ አንድነት ከሆነ እዛ ጋር ያለው ነገር እኔና አንተ አንድ እንደሆንን ሲል አብና ወልድ አንድ የሆኑት የዓላማ ይሆናል ማለት ነው ሁለተኛው አርጊውመንት ምንድነው የሚጠቀመው ቃል ሄስ አይደለም የሚጠቀመው ሄስ አይደለም ለምሳሌ ማርቆስ 12:29 ላይ ተጠቀሙ ሄስ ነው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ነው ለሚል አንድ ለሚለው ቃል የገባው ቃል ሄስ የሚል ቃል ነው የተጠቀመው ነው በሚል ደግሞ ኮፕላቲቭ ቨርብ ተጠፍንጓል ራሱ ነው እንጂ ናቸው አይልም ዮሐንስ ወንጌል 10:30 ላይ ግን እኔና አብ አንድ ነን ሲል ነን ለሚለው ቃል ኤስሚን ለሚለው ቃል የሚጠቀምበትን የዓላማ አንድነት የሚጠቀምበት ሄን የሚል ነው የሚጠቀመው ዮሐንስ 17 ቁጥር 11 ላይም ሄን የሚል ቃል ነው የሚጠቀመው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ወጣው እስቲ ኤብሮ 6 እስከ 9 እኔ ተከልኩኝ አጵሎስ ያጠጣ ነበር አለ እግዚአብሔር ግን ያሳድግ ነበር አለ ቁጥር 8 ላይ ምንድነው የሚለው የሚተክልና የሚያጠጣ አንድ ናቸዋል የሚተክለው ጳውሎስና የሚያጠጣው አጵሎስ አንድ ናቸዋል ስለዚህ በምንድነው አንድ የሆኑት ጳውሎስና አጵሎስ እንል ጳውሎስና አጵሎስ አንደኛ ናቸው የሚለው ነገር ኮፕላቲቭ ቨርቡ ሲንጉላር አይደለም ፕሉራል ነው ልክ ነን እንደሚለው አይነት ናቸው ነው የሚለው አንደኛ ሁለተኛ ደግሞ ሄን የሚል ቃል ነው የሚጠቀመው የዓላማ አንድነትን ነው የሚያሳየው ሮሜ ምዕራፍ 6 ግባ 6:4 ላይ ሮሜ 6:4 እሺ እዚህ ጋር እንግዲህ ከክርስቶስ ኢየሱስ ጋር ቆይ ቁጥር 3 ላይ እስቲው በደንብ አይታይም ኦኬ ቁጥር 3 ላይ ምን ይላል አንብበው እስቲ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን ሰው እንዴት ነው ከክርስቶስ ጋር አንድ የሚሆነው በምንድን ነው የሚሆነው በዓላማ ነው በአካል ነው ወይስ በምንነት ነው በአምላክነት ነው በባህሪ ነው አይደለም ራሱ የዓላማ ነው በአንድ ላይ መሆን ነው ከክርስቶስ ኢየሱስ ጋር አንድ ተሆኑ ዘንድ ይላል ስለዚህ ከክርስቶስ ጋር አንድ መሆን የሚለው ነገር የዓላማን ነው የሚያሳየው እንጂ እንደናንተ ትምህርት ኢየሱስ አምላክ ከሆነ ሰዎች ደግሞ የሚጠመቁ ሰዎች ከክርስቶስ ጋር አንድ የሚሆኑት በአምላክነት ነው ወይ ብለን መሞገት ይቻላል ነገር ግን የሚያሳየው የዓላማ አንድነት ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና ሕይወት የተቀበለ አካል ሕይወት ከሰጠው ማንነትና ምንነት ጋር በምንነትም በማንነትም አንድ አይደሉም የዓላማ አንድነት ነው የሚሆነው ከዛ አንፃር ነው ደግሞ የመለኮት አንድነት ወይ የባህሪ አንድነትም ቢሆን ኖሮ መንፈስ ቅዱስን ያካትት ነበር መንፈስ ቅዱስ እየተገባ ራሱ እኔና አብ አንድ ነን ነው እንጂ ያለው እኔ አብና መንፈስ ቅዱስ አንድ ነን አላለም ስለ ሥላሴ ካወራ እንደዛ ነበር መሆን የነበረበት ኤኒዌይ በባይብል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የምትመለከቱት ጥቅስ ሁለት ነገሮችን ታዘቡ ክርስቲያኖች ካላችሁ ማለት የመጀመሪያው እግዚአብሔር አምላክ የሚል ነገር ብዙ ቦታ ላይ አለ እግዚአብሔር አምላክ ወይም ደግሞ ያህዌ ኤሎሂም ወይም ደግሞ በእንግሊዘኛ ጌታ አምላክ እያለ ብዙ ቦታ ይናገራል አዲስ ኪዳን ላይ ሲመጣ ግን ኢየሱስ ክርስቶስ የሚል ነው የምናነበው ብዙ ቦታ ላይ ያህዌ አምላክ እያለ ይናገራል ከዛ ያህዌ አምላክ ይልና ኢየሱስን ምን ያደርገዋል የአምላክ መሲህ ብሎ ነው የሚያስቀምጠው ኢየሱስን የአምላክ መሲህ የአምላክ ልጅ እያለ ነው የሚያስቀምጠው ስለዚህ ያህዌ አምላክ የተባለው አባትየው ነው እንደገና ደግሞ የዛ የአንዱ አምላክ ደግሞ ልጅ ተብሎ ነው የተቀመጠው እንደ ባይብሉ ትምህርት ለምሳሌ በእንትን ላይ ስትመለከቱት አንደኛ ቆሮንቶስ 3:23 ላይ ያወጣላቸው
ሉቃስ ማን ነው? አንደኛ ቆሮንቶስ 3:23 ላይ ሁሉ እናንተ ነው እናንተም የክርስቶስ ናችሁ ክርስቶስም የእግዚአብሔር ነው። በቃ የእግዚአብሔር ነው ብሎ ነው የሚያስቀምጠው። የአምላክ ነው ብሎ ነው የሚያስቀምጠው። ክርስቶስና ኢየሱስ ክርስቶስ ነው እንጂ እግዚአብሔር አይደለም። እግዚአብሔር ማን ነው ስንል ክርስቶስ የእግዚአብሔር ነው። የእግዚአብሔር ነው እንጂ እግዚአብሔር አይደለም ራሱ። እሺ እንትን ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ገባ። እሺ አንብበው። ነገር ግን የወንድ ሁሉ ራስ ክርስቶስ የሴትም ራስ ወንድ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ አለ። የክርስቶስም ራስ እግዚአብሔር በቃ የበላይ ማለት ራስ የወንድ ራስ የሴት ራስ ወንድ ነው ማለት የበላይ ማለት ነው። ራስ ማለት እንደ ባይብሉ አነጋገር ማለት ነው። የክርስቶስ ራስ ደግሞ ማን ነው አለ? ማን የወንድ ራስ ደግሞ ክርስቶስ ነው ማለት የወንድ የበላይ ክርስቶስ ነው። የክርስቶስ ራስ ደግሞ እግዚአብሔር ነው እያለ ነው የሚናገረው ማለት ነው። አይ ቲንክ እስቲ ሉቃስ 9 ላይ ይመስለኛል የእግዚአብሔር ክርስቶስ የሚል ነገር አለ። በእግዚአብሔር የተቀባ የሚል ነገር አለና እስቲ ሉቃስ ምዕራፍ 9 ሉቃስ 9:20 ላይ ተረፈን ማን ትሉኛላችሁ ስለ ጴጥሮስ ምንድነው ያለው? ከእግዚአብሔር የተቀባ ነው የሚለው ይላል። አማርኛው ግልጽ አይደለም። እንግሊዘኛው ዘ ክራይስት ኦፍ ጋድ ነው የሚለው። በጣም ደስ የሚል ጥቅስ ነው። የአምላክ መሲህ ወይም የእግዚአብሔር መሲህ ተብሎ ነው የተጠቀሰው። የአምላክ ዘ ክራይስት ኦፍ ጋድ የአምላክ ክርስቶስ የአምላክ ነው ራሱ የአምላክ ነው ማለት ነው። ማቴዎስ 11:16 ላይ ደግሞ ስታዩት ደግሞ ምንድነው የሚለው? የሕያው እግዚአብሔር ልጅ ነው አለው ይላል። ስለዚህ የአምላክ ክርስቶስና የአምላክ መሲህና የአምላክ ልጅ የሚለው ኢንተርቼንጅ ሆኖ የመጣ ነው፣ ተለዋዋጭ ሆኖ የመጣ ነው። ኢየሱስ ክርስቶስ እንደሆነ ነው መጽሐፉ ላይ በጣም አጥብቆ እንትን የሚለው። ኢየሱስን እግዚአብሔር ለማድረግ ጌታ አምላክ ለማድረግ ምናምን ነገር አይጥርም። ዋና አርጊመንቱም ያለው እንደዛ ነው። ቅድም ኤብሮ ሲያነበው የነበረው ጥቅስ ላይ ዮሐንስ ወንጌል ምዕራፍ 10 ላይ እስከ መቼ ታቆየናለህ? በጥርጣሬ ታቆየናለህ? አንተ ክርስቶስ መሆንን ንገረን እያሉ ሲጠይቁት ነበረ። እስከ መቼ ነው የምታቆየን? ክርስቶስ መሆንን ንገረን ብሎታል። ቁጥር 24 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠ ንገረን አሉት። ክርስቶስን ይጠብቁ ነበር፣ መሲህን ይጠብቁ ነበር። መሲህ የሚባል ነው የሚመጣው በእነሱ ትምህርት እንጂ ራሱ እግዚአብሔር ይመጣል የሚል ትምህርት የላቸውም። ከአብርሃም ከይስሐቅ ያዕቆብ ቤተሰብ ውስጥ የሚመጣ ዘ ፕሮሚስድ መሳያ አለ፣ ቃል የተገባለት መሲህ አለ። ስለዚህ መጽሐፉ ሲጻፍ ለዛ ተብሎ ነው። ዮሐንስ ወንጌል ምዕራፍ 21 ላይ ስትመለከቱት እንደዛ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 21 ላይ ስትመለከቱት ምንድነው የሚለው? ምዕራፍ 20 ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ገባ 42 ነው ያለው 42 ስለ ኢየሱስ እሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር አለ። በቃ ይሄ ነው የሚሰበከው። ኢየሱስ እርሱ ክርስቶስ እንደሆነ ነው የሚያስተምሩት የነበረው። ሐዋርያ ሥራ 17:3 ላይ ገባ። ሐዋርያ ሥራ 17:3 ሲተረጉም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እሱ ክርስቶስ ነው ይል ነበር አለ። አዎ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው። በቃ ያ ነው የነበረው ነገር። ሐዋርያ ሥራ 18:5 ላይ ገባ። ኦኬ እሺ ሲላስና ጢሞቴዎስ ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር አለ። እዛው ላይ 18:28 ሐዋርያ ሥራ 18
28 ኢየሱስ ክርስቶስ እንደሆነ ከመጽሐፍ እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበርና አለ። እሺ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ገባ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸታም ማን ነው? አብን ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። በቃ አይ ውሸታም የሚሆነው አንድ ሰው ክርስቶስ አይደለም ብሎ ኢየሱስን የሚክድ ኢየሱስ እኛ ክርስቶስ ነው ብለን እናምናለን። አይሁዶች ደግሞ ኢየሱስ ክርስቶስ አይደለም፣ ክርስቶስ ገና መጥቶ ወደፊት የሚወለድ ነው። የናዝሬቱ ኢየሱስ የዛሬ 2000 ዓመት የነበረው ከድንግል ማርያም የተወለደው እንዲቃላ ነው፣ ጠንቋይ ነው፣ ጋኔል ነበረበት፣ ሐሰተኛ መሲህ ነው፣ ሐሰተኛ ነብይ ነው ብሎ ነው የሚያምኑት። ስለዚህ አብና ወልድን የሚክድ ማለት አስገኙና ግኝቱ ነው። አብ የተባለው ጌታ አምላክ ነው ወይም ደግሞ እግዚአብሔር አምላክ የተባለው ነው። ከዛ ደግሞ ወልድ ደግሞ የተባለው ደግሞ መሲሁ ነው። መሲሁ ኢየሱስ እርሱ ክርስቶስ እንደሆነ ማለት ነው። እነዚህን የሚክድ ሰው ማለትም መሲሁንና መሲሁን የላከውን የሚክድ ሰው የክርስቶስ ተቃዋሚ ነው። አብና ወልድን የሚክድ የለበትም ሲባል ማመን አለበት። ምን ብሎ ማመን አለበት? ዮሐንስ ወንጌል 14:1 ላይ በእግዚአብሔር እመኑ በእኔም ደግሞ እመኑ ይላል። እንግሊዝኛው ቆንጆ አድርጎ ነው ያስቀመጠው። በአምላክ እመኑ በእኔም ደግሞ እመኑ አለ። ጌታ አምላክ የሚባል አንድ አለ፣ በሱ እመኑ በእኔም ደግሞ እመኑ። እኔ ምን መሆኔን መሲህ መሆኑን ኢየሱስ መሲህ መሆኑን እመኑ ነው ፖይንቱ። ያ ነው በቃ የነበረው በአይሁድ ጥንት የነበረው አይሁዳውያኖችና በኢየሱስ ክርስቶስ ሐዋርያት መካከል ያለው የነበረው ትንቅንቅ እሱ ነው። ይሄን እንድታምን ነው የሚፈልገው ኢየሱስ መሲህ እንደሆነ። ስለዚህ ባይብል ላይ ብዙ ቦታ ላይ ስታነቡ ከብዙ ጥቅሶች መካከል ኢየሱስ ክርስቶስ የሚል ብዙ ቦታ ታገኛላችሁ። ኢየሱስ ማን ነው? ክርስቶስ ነው ስትሉ ኢየሱስ ክርስቶስ ብላችሁ ትታላችሁ። ነገር ግን እግዚአብሔር አምላክ ነው የሚለው እግዚአብሔር አምላክ እያለ ባይብል ላይ ብዙ ቦታ ላይ አለ። ግን ኢየሱስ አምላክ የሚል ጥቅስ አታነቡም። ራሱ ከፊት ለፊት ኢየሱስ ብሎ ከፊት ለፊቱ ማን ነው የሚመጣው? ክርስቶስ ነው የሚመጣው። እግዚአብሔር ብሎ ከፊት ለፊቱ የሚመጣው ማን ነው? አምላክ የሚለው ነው። እግዚአብሔር አምላክ የሚል አለ። ያህዌ ኤሎሂም ይላል የዕብራይስጡ። ግሪክ ሰብጀንት ጌታ አምላክ እያለ ነው የሚናገረው። ጌታ አምላክ የሚለውን ብሉይ ኪዳን ላይ ነበረውን ያህዌ ኤሎሂም የሚለውን ቃል ለዛ ነው የሚጠቀሙበት ማለት ነው። ከዛ አንፃርና ሁለቱን ነገሮች በጣም መለየት ያስፈልጋል። እጅግ አጽንኦት ሰጥቶ ሁለቱን ነገር ማጥናት ነው። ከዛ በኋላ ነገሮች ፍንትው ብሎ ይታያሉ ማለት ነው። ዛከላ ኡስታዝ ነው። እኔ አይሁዶች ከኢየሱስ መወለዱን አያምኑም ይላል። እኔ ያምናሉ ብዬ አይደለም አይሁዶች አሉ። አይሁዶች የሚጠብቁት መሲህ ነው ያልኩት። አያ አማርኛ በደንብ አትችልም ራሱ ዙ 23 የሸዋ ወይም ደግሞ ኢየሱስ ከማርያም ተወልዷል ብለው አይሁዶች ያምናሉ አላልኩም። እኛንም እናምነው እኛና ክርስቲያኖች እናምናለን። አይሁዶች እንደዛ ብለው ያምኑ። ወደፊት ይመጣል ብለው መሲህ ይመጣል ብለው ይጠብቃሉ ነው ያልኩት። መሲህ ይመጣል ብለው ይጠብቃሉ። ኢየሱስንማ የሸዋንማ አጨርባሪ ነው የሚሉት እኮ እነሱ ጭራሹኑ ማለት ነው። አጨርባሪ ነው ብለው የሚሉት እነሱ። እህልን አላምጦ ነገርን አድምጦ ይላል የሀገሬ ሰው። መቸኮል ጥሩ አይደለም ራሱ ምን አልባ ያመሻችሁ ነበር። አማን ያለኝ አልጠራንም። ቆይ አንዴ ኢልሃም እድሉን ስጠው እስቲ። እሺ እንስተው። እሺ በስላሴ ታምናለህ አማኑኤል? እንዴ ኢብራሂም ከዲ ጋራ ምንድነው የግል ጸብ የለብህማ። በስላሴ ያስወጡ ስራም ትላለህ። እኔ ስገባ አንተ ቤት አብዙ ቆይ ተመልሳለሁ። እንዴ ኢብራሂም ይሄና እንደዚህ አይነት ፐርሰናሊ ሐሳብ ላይ ማውራት ሲገባው እድሉ ሲሰጠው የማይጠቀም ሰው እንደዚህ ለጭቅጭቅ የሚመጣ ሰው ወደዛ ነው። ኢብራሂም ምንድነው ችግር ምናምን ነገር እድሉን ሰጠው አይደል? በስላሴ ታምናለህ ስለ ቀጥታ ከኔ ጋር ነው ማውራት ያለብህ። ገተታ ይዘህ ታይም ማቃጠል ምንድነው? ከኩያ ጋር አውራ ሂድና እንደዚህ ጨባሪቆስ መንደር ውስጥ ነው እንደዚህ አይነት ሰዎች ያሉት። ተረጋግተህ ማታወራ ከሆነ እኛ ጋር መምጣት የማይጠበቅብህ። በእውቀት ላይ ሞግት፣ ሐሳብ ላይ ሞግት። እድሉን ሰጠሁ። ከኢብራሂም ጋር ገተታ ልትይዝ ነው። ኢብራሂም ምንድነው እንትን የምትለው ምናምን ነገር አለ። ላጭን ስትጠርግ እኛ ጋር ትመጣለህ። የሚዝረከረክ ሰው አንወድም እኛ። ቀጥታ ወደ ፖይንቱ ወደ ሐሳቡ ብቻ መምጣት የሚችል ሰው ነው የሚያስፈልገው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምን ታወራለህ? ለማውራትም እኮ ድሉን እኮ ሲሰጥ ኢብራሂም ምንድነው ችግር? ቆይ ተረጋጋ ምናምን ትላለህ።
ምንም ሳይጀመር ማለት ደንግጣል። ድንጋጤ ነው ራሱ እንደዛ የሚያደርግ ግን ወደ ፖይንቱ መምጣት ያቅተዋል። እሺ ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የሆነ ጥያቄ ነበረኝና ከአንድ ጓደኛዬ ነው ክርስቲያን የነበረ አሁን ሃይማኖት የለም ብሎ ከሚያምን ሰው የተጠየቁት ጥያቄ ነበርና ከኔ እምነት አንፃርም እንድመልስ ነውና ምንድን ነበር ጥያቄው? ምድር ላይ ካሉ ሃይማኖቶች የትኛው እምነት ነው without Bible or Quran proof ያለው የሚነገር የሚነበብ ሳይሆን እየሆነ እየታየ የሚመለክ እውነተኛው የትኛው ነው? አስታውሽ አንቺ በግልሽ አላህ አለኝ ኦር ፈጣሪ ነገረኝ ብለሽ መጽሐፍ ልጽፊ ትቻለሽ። አሁን ቀጥሎም ካንቺ በኋላ የሚመጣውም ትውልድ እየተቀባበለ ፈጣሪ የጻፈው ነው ብሎ ያምንበታል። ሰው ልክ ሊሆን ይችላል ብለን እናምንበታለን። እኔ ከሚነበብና ከሚነገር ታሪክ ውጪ የሚታይ የሆነ ያለ ማስረጃ ፈልጋለሁ። ህይወት እንጂ ሰማን ስላስተላለፈውና ስለተረከልኝ አመንኩ ብዬ ልከተለው አልችልም የሚል ጥያቄ ነበረ። ልጁን አምጪው እዚሁ I tried ግን ነው አይደለ? በፈጣሪ መኖር አያምንም። he used to be Christian እና when እኔ ሪቨርስ እንዳረኩ ሲያቅ የጠየቀኝ ጥያቄ ነበረ። ክርስቲያን ነው ጭራሹ ነው። አሁን እንዴት ነው ማምንበት አምላክ እኔ ማለት there is no creator ነው አሁን ላይ ያለኝ ያለው እኮ there is no creator ይምጣና እናስረዳዋለን። ባይብልም ቁርአንም ሳንገልጥ አለ ወይስ የለም በሚለው መነጋገር እንችላለን። ኦኬ የለም ካለ አለ ካለ ችግር የለውም። ግን የለም ይሄ ከሚተረክና በእንደዚህ በታሪክ ግን አሁን ምንድነው የለም ነው ወይስ አለ ነው ጥያቄው? እሱ እያለኝ ያለው እንደዛ ይሄ ላይክ ባይብል ላይ ይሄ በታሪክ ከምናቀው ውጪ ፕሬዘንት ላይ ያለ ምን ያደርግለታል ማለት የለም ለማለት ነው አለ ለማለት ነው ምን አለ የሚል there is no creator የለም there is no creator ካለ መጥቶ ከኛ ጋር ያወራ። አለ ካለ ግን ምንም ችግር የለውም። ምን ለማስረዳት እሱን ለምን እንጥራለን? አለ ብሎ ካመነ ገብቶሻል? እንደዛ ነው። አንድ ምን ይሆናሉ መሰለሽ ክርስቲያኖች ችግራቸው ምንድነው? ልክ ሙስሊም ሲመጡ ኤቲስት ይሆናሉ። አንድ ጊዜ አንዱ መቶ ምን አደረገ መሰለሽ እዚህ ቤት መጣና አላህን የሰበከ ሰው ከነብዩ መሐመድ በፊት አላህን የሰበኩት እነማን ናቸው ብሎ ጥያቄ ጠየቀ። ነቢያቶች አልኩት። እነማ ሲለኝ ኢብራሂም፣ ኑህ፣ ሙሳ አለይሂ ሰላም ምናምን ነገር ብዬ እንትን አልኩት። ማስረጃ አምጣልኝ። ከዛ ከቁርአን እያወጣው አሳየሁት። ሳሳየው እኔ የፈለኩት እኮ ከሱ አይደለም ኢብራሂም ከሚባለው መጽሐፍ ላይ ነው የፈለኩት፣ ኑህ ከሚባለው መጽሐፍ ላይ ነው የፈለኩት፣ ሙሴ ከሚባለው መጽሐፍ ላይ ነው የፈለኩት አለ። ኦኬ ጥያቄውን ገልብጬ ልክ ተመሳሳይ አርጊውመንት ልስራ አልኩት። ከሙሴ በፊት የነበሩ ነቢያቶች አሉ አይደል አልኩት። አዎ አለኝ። እነማን አሉ? ሄኖክ አለ፣ አብርሃም አለ፣ ሌሎቹ ነቢያቶች አሉ። አሁን እነዚህ ነቢያቶች አሉ። እነዚህ ነቢያቶች ፈጣሪን ያህዌ ብለው እንደሚጠቅሱት ማስረጃ ስጠኝ ነው ያልኩት። ከዛ ባይብል ላይ እየገለጠ ማውጣት ጀመረ። የጠቀስከው ጥቅስ ላይ የሙሴ መጽሐፍ ነው። እኔ ጠየቅኩ ከሙሴ በፊት ነው ያልኩ። ከራሳቸው መጽሐፍ ነው አልኩት። ከየት አምጣ ነው የምትለኝ እንዴ? በጣም ትገርማለህ እኮ አለማፈር አለኝ። ኢብራሂም አለማፈር በጣም ትገርማለህ አለኝ እኮ። እኔ ከጠየቀኝ ጥያቄ ነው የጠየቅኩ። ከቁርአን ውጪ አምጣ እንዳልከኝ እኔም ደግሞ ከተውራት በፊት ወይም ደግሞ ከቶራህ በፊት ወይም ከኦሪት በፊት ያለ ማስረጃ ስጠኝ። ካለ ትሰጠኛለህ፣ ከሌለ የለህም። የመለስኩት ለአይን ነገሮችን ሰዎች ይተከማሉ ለማለት ፈልጌ ነው። ዛሬም እንደዚህ አድርጎ ነበር አንድ ልጅ የሚገርም ዛሬ እዚህ ቤት እንደዚህ አድርጎ ነበር። ዛሬ ራሱ ኤቴስቶ ነው የመጣው። የሚገርም ጥያቄው ታዲያ ምናምን ሲባል አይ የጥያቄው መልስ ነው የሰጠውታል። በምን መልኩ ነው የጥያቄ መልስ የሚሆነው ሲባል አንተ ለምሳሌ ፈጣሪ የለም ካለ አሳየኝ ብለህ ነበር እና አሁን በጭቃ ስደበድብህ አመመህ አሉት። ህመም የሚባለውን ነገር ውስጥ አለ አሁን አሉት። አዎ አለ። ህመሙን አሳየኝ መኖሩን አለ መኖሩን አሉት። እንዴ ህመም እንዴት ይታያል? ህመም እኮ ስሜት ነው። እንዴት ነው እንዴት ነው? አይ እኔ የፈለኩት በአምስት ስሜት ህዋሳት ልክ ፈጣሪን አሳየኝ ብለህ በጠየቀኝ ሂሳብ ህመም የሚባለውን ነገር አንተ ውስጥ ስለመኖሩ ማስረጃ ስጠኝ ብለው አሉት። አይ ህመምማ የሚባል ነገር አይታይም እንዲሁ ሴንስ ነው የምናረገው እንጂ በአምስት ስሜት ህዋሳት አናውቀውም አለ። ይሄው ጥያቄው መልሼ እላለሁ ላንተ አለ። እንዴ እኔስ አለ እኔ የጠየኩት ጥያቄ ለምንድን ነው የምመታው አለ። አንተ ደግሞ የጠየቀኝ ደግሞ ከእሳት ነው የተፈጠሩት ጂኒዎች እሳት ውስጥ ሲገቡ ቅጣቱ ይሰማቸዋል ወይ ህመሙ ይሰማቸዋል ወይ ብለህ ጠይቀኝ ነበር። እኔ ደግሞ አንተ የተፈጠርከው ከምንድን ነው አሉት። ከአፈር ከጭቃ አሉ። የመታው በምንድን ነው? በጭቃ። አንተ ከጭቃ ተፈጥረ ከዛ ደግሞ በጭቃ ስመታ ካመመ ጂኒዎች ከእሳት ተፈጥረው ደግሞ በእሳት ሲቀጡ
ያማቸዋል ማለት ነው። በለሰ እንዴ እንደዛ ከሆነ እኔ ሳለ አንተ ደግሞ ያልከኝ ፍሪዊል የሚባል ነገር የለም አልከኝ። ከዛ መታው ፍሪዊል አለ። ፍሪዊል ማለት ሞራል አካውንታቢሊቲ ነው፣ ግብረ ገባዊ ተጠያቂነት። እኔ ፍሪዊል ከሌለኝ ሁሉ ነገር ፕሪዲስቲንድ ሆኖ ከሆነ ሁሉ ነገር እንትን ሆኖ ኮዛል ዲተርሚኒዝም ካለበት ለምንድን ነው የምጠይቀኝ? ዳኛ ፊት ለምንድን ነው የከሰስከኝ? ዳኛ ፊት የከሰስከኝ አሁን ድንጋይ ተወርውሮ ቢመታ ልጠይቀኝ አትችልም። ለምን? ድንጋዩ ፍሪዊል የሚባል ነገር የለውም። አከሰውም ለምን መታኝ ብለህ ግን ለምን መታኝ ብለህ መጠየቅ በራሱ ነፃ ፈቃድ እንዳለ አመለካች ነው ብለው መለሱለት ይባላልና እንደ አይነት ሰዎች ሲመጡ የለም ብለው ከመጡ ወደዚህ አምጫቸውና ማውራት እንችላለን ኢንሻአላህ። እሺ ጀዛከላህ ኢንሻአላህ ሲጠይቀውና ልክለት ነበር አንተ እንዲያወራ ፐርሰናሊ ምናምን እንዲያወራ ነበር ግን እንትን ስላላለኝ ነው ላይቭ ላይ መጥቼ ሪከርድ አድርጌለት ስለፈለኩ ነው። አመሰግናለሁ። የቀረው እንግዲህ ራሱ ምርቱ ይጠይቃል። እሺ ኢንሻአላህ። በአንድ ሳትሄጂ ኢልሃም ማን ነው ስምሽ? ቆይ አንዴ ይቅርታ። ሃይማኖት ነሽ? ያ በፊት ሃይሚ አሁን ኢልሃም ስለፈለኩ አልሐምዱሊላህ። ያ ሃይሚ አላወኳትም ብሮ ቴሌግራም ላይ ጃቢር አስተዋውቆን ነበር። ከሁለት ልጆች ጋር ጠይቀንህ ነበር እና ሀዊ የምትባል ልጅ አስተምረህን አለው እያነበብኩ ቁርአን እየቀራሽ ነው? ያ አረና ነው። ማሻአላ ጎበዝ በርቺ። እሺ አመሰግናለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ستراك واسمام يلهم نبر مسلي أستاذ. አልነበርኩም ውይይት ነገር ነበረብኝ አስፈቅጄ ነበር የወጣሁት። እንዴ ነው ኡስታዝ ሰላም ነው? ሰላም ነኝ ያለው አልহামዱሊላህ ሁሉ ሰላም ነው? አልহামዱሊላህ ረቢል ዓለሚን والله ሁሉ ሰላም ነው አልহামዱሊላህ። እንዴ ናችሁ? ማሻአላ ሰላም ነን አለን አልহামዱሊላህ። እንኳን ደህና መጣ። እንኳን ደህና ቆያችሁልን እናንተም ባረከላሁ ፊኩም ወአህሰነላሁ ኢለይኩም አላህ እድሜዎትን ያርዝምልን። አሚን አሚን። ውይይት ተመረጥ ብላል እስቲ የሆነ ነገር በለን። አሁን እንኳን ወደ እንቅልፍ አካባቢ ነው ያለነው ምክንያቱም ወደ ቤት እየሄድኩ ነው። መተኛ ሰዓት ደርሷል። ተቅሪበን አሁን 10 ሰዓት አካባቢ ነው ያለነው ከምሽቱ ማለት ነው። ኦኬ ናስቲ ትንሽ ሳልተኛ አልቀርም ወላኪን እስቲ እኔ ወላሂ ሰላም ልበሎትና በዚያውም አንዳንድ የምትሉት ነገር ካለ ልስማ ብዬ ነበር አመጣጤ ማለት ነው። ድምጾትን ስሰማ የተወሰነ ነገር ብለናል። አላህ በር እሺ የተወሰነ ነገር ብለን ነበረ። ያው ሰው ካለ አስገቡ የሚል ነው። የማርያምን የተወሰነ አነግራት እና ከዛ በሰው የተነሳ እንማማራለን ኢንሻአላህ። ኦኬ የማርያም ሙስሊም ናት አይደል? ተማሪ ናት ኡስታዝ ታዳምጥ ብዬ ነው። ኦኬ እሺ ሌላ ሰው አስገቡ በቃ። የታለች የቀደመው ልጅ አሲያ አስገቢያት እንጂ እሷማ ዛሬ ሰልማ ነው መሄድ ያለባት። እሺ ሼር አደርግላታለሁ። ዙ 23 አላወቀም ኡስታዝ ዙ 23 እዚህ የድሮን ዓለም ላይ እንዳለ ነው ያውቃል። ዙ 23 አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዙ 23 ከኔ ጋር እየተሽከራከረ ነው ኡስታዝ። ኦኬ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዲ ኡስታዝ እነሱ ዙ 23 ላይ ናቸው ገና። ኦክቲን ለምንድን ነው አድሚን ማታረጓት? ኢብራሂም ቤት አንተም አድሚን አድርጋት። የማ ቤት ነው ያለነው? አሁን አሲያ ቤት ነው ያለነው? ያ ታግዛለች። ኦክቲ ፊላን አድሚን አድርጓት ሁሉም ቦታ ላይ ኢንሻአላህ ትጠቀማላችሁ ስላለች ታግዛቸዋለች። ቢያንስ ተሳዳቢ አላህና መልእክተኛውን ሲሰደብ የሆነ ቁጭት አለባት ስለምትቆጭ ማለት ነው። የሚቆጭ ሰው ነው ይሄ ቁጭት ያለበት ሰው በቃ አይደለ የሆነ አርበኛ የሆነ ሰው ነው የሚያስፈልገው። ለዲኑ አርበኛ የሆነ ሰው ነው የሚያስፈልገው። ማሻአላህ ናት ኢንሻአላህ። እሺ ደግሞ እንዳትቀጅኝ አንቺ ያው ነው የተናገርኩትን እንዳትቀጅኝ ደግሞ በጣም ይፈራታል ሰዎች።
እንዴት ተለቅማለች ራስ በጣም እንትን ነው በቃ ቀዳዳው ደግሞ የሚገርም ነው በቃ ኃይለኛ ስስ ፓርቱን እየፈለገች ነው የምትቀዳው ግን አንድ ኮሜንት አለን ታወራለች ስትቀዳ እሱን አቁሚ ምን ኧረ እሱ ነው አሪፍ እሱ አሪፍ ነው እሺ እሱ ፓርት አሪፍ ነው እሺ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ የሁሉም አባት የአባት ማን ነው ከተባለ በሰማይ ያለው አንዱ እሱ ነው ያለው ኢየሱስ ማለት ነው ቀደም አንዱ እርሱ ነው ያለው በሰማይ ያለው የተባለው አብ ነው አንድ አምላክ የሁሉም አባት አለ ለዛ ነው ኢየሱስ ራሱ ምን አለ እዚሁ ላይ ሲናገሩ የኤፌሶን ጻፊ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባርክ የማን አምላክና አባት የኢየሱስ ክርስቶስ አምላክና አባት ይባርክ ከየት አመጡት ብለን ስንል ዮሐንስ ወንጌል ላይ ሲናገር ዮሐንስ ወንጌል ምዕራፍ 20 ላይ እንዲህ ብሎ ተናግሯል ኢየሱስ ራሱ ሲናገር ኢየሱስም ገና ወደ አባቴ ያላረኩምና አትንኪኝ አላት መግደላዊት ማርያም ነገር ግን ወደ ወንድሞቼ ሄደሽ እኔ አለ ወደ አባቴና ወደ አባታችሁ ስለዚህ የኢየሱስ አባት የወንድሞቹ አባት የሐዋርያት አባት ወደ አምላኬና ወደ አምላካችሁ የኢየሱስ አምላክ የሌሎቹ አምላክ አርጋለሁ ብለሽ ንገሪያቸው አላት ስለዚህ የሁሉ አባት የሆነው አንድ አምላክ የሁሉም አባት ነው ተግባባን ለመለስልሽና የቀደመው ቦታ ላይ ኤፌሶን ምዕራፍ 4 ላይ እንዲህ ብሎ ተናገሩ ከሁሉ በላይ የሚኖር በሁሉም የሚሰራ በሁሉም የሚኖር አንድ አምላክ ስንት አምላክ አንድ አምላክ የሁሉም አባት አለ የሁሉም አባት በቃ ብቻውን ነው ስለዛ ነው ይሄ አምላክ ብቻውን አምላክ ለሚሆን ተብሎ ተጽፎለታል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን አለ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ኢየሱስ ታይቷል ኢየሱስ ጠፍቶ እንደገና አብ አስነስቶታል ተግባባ ስለዚህ ይሄ አንዱ አምላክን ኢየሱስ ሲናገር ዮሐንስ ወንጌል 17 ላይ ቁጥር 3 ላይ ልመና ላይ ነበር ጸሎት ላይ ነበር ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አባት ሆይ እያለ ይጠይቋል ከዛ 3 ቁጥር ላይ ምን ይላል እውነተኛ አምላክ ብቻህን ይሆንክ አንተን አለው አንተን እውነተኛ አምላክ ብቻህን ይሆንክ ብቻህን አንተን አለው ማን ነው እሱ ብቻውን እውነተኛ አምላክ ይሆነ ቀደም የማይጠፋ የማይታይ የተባለው ማለት ነው ከዛ ደግሞ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ ኢየሱስን ማወቅ ኢየሱስም ጮኸ ምን አለ እንዲህም አለ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለምና አለ አየሽ በእኔ አይደለም በላከኝ ነው የሚያምነው በእኔ ሲያምን በኢየሱስ ማመን መልእክተኛ ስለሆነ የመልእክተኛው መልእክት ከተቀበለ የላኪውን መልእክት እንደተቀበለ ስለሚቆጠር ለዛ ነው ኢየሱስ እኔ ከራሴ ያልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኛል ይሄንን ትእዛዝ አንድ ሰው ሲቀበል ትእዛዙ ከአምላክ እንደሆነ ሲያምን አምላክን እንደተቀበለ ይቆጠራል ማለት ነው በኢየሱስ ሲያምን ስለዚህ ዮሐንስ ወንጌል ምዕራፍ 17 ላይ እውነተኛ አምላክ ብቻህን ይሁን ካንተን አለ እውነተኛ አምላክ ብቻውን የሆነ አንድ አለ እሱን ማመን የላከውን ኢየሱስ ክርስቶስ ያውቁ ዘንድ አለ ከማን እንደሆነ ከአብ ዘንድ መልእክተኛ እንደሆነ ማለት ነው የሱ መልእክት ከአብ እንደሆነ ማወቁ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ ስለዚህ የዘላለም ሕይወት የሚገኘው ይሄን በማወቅ ነው ማለት ነው ተግባባን ስለዚህ ማን ነው ብለን ስንል አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ እንግዲህ ስለ ጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ አለ ከአንዱም በቀር ከስንቱ በቀር ከአንዱም በቀር አለ ማንም አምላክ እንደሌለ እናውቃለን አለ ከማን በቀር ከአንዱ በቀር አሁን ምን አለ መቼም ብዙ አማልክትና ብዙ ጌቶች አሉ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖር አለ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ ማን አለን ይላል
አንድ አምላክ እግዚአብሔር ማለት ማን ነው እሱ? አይሁዳውያን አምላካችን ብለው የሚጠሩት ለኢየሱስ አባቴ ነው ሲል እንግዲያውስ አብ ነው ማለት ነው። ስለዚህ ያኔ ሲመለክ የነበረው ዘዳግም 6:4 ላይ ምን አለ? እስራኤል ወይ ስማ አምላካችን አለ። የማ የአይሁዳውያን ኦኬ ሄድሽ ስልክ ገባባት መሰለኝ። ቆይ እንዴ ራሳችሁን ላዙርባችሁ። ሄደች she is gone ትላለህ። አይ ትመልሳለች ብሮዬ። ቀደምም እንደዚህ ያረጋት ነበር ኔቱ ስልክ ይመስለኛል ምናልባት ግን ብዙ ክርስቲያኖች ታች አሉ። ብትቀጥል ግን ለሷ ከሆነ አንድ ላይ ቀጥልላታለሁ። ችግር የለም። እሷም ትምጣና ወሳኝ ፖይንት ላይ ስላለን ያው አምላካችን የሚሉት አብን ነው። ኢየሱስ አባቴ ነው ብሎ የሚናገርለት። ስለዚህ አምላካችን እግዚአብሔር አንድ እግዚአብሔር ነው ሲል አንድ እግዚአብሔር የተባለው አብ ነው ማለት ነው። በቃ አብ ብቻው ነው አንድ አምላክ። ወልድ የሚባል ነገር የለም። መንፈስ ቅዱስ የሚባል ነገር የለም ጭራሽ። እኮ ክርስቲያን ካለ ብቻ ነው እኔ እንዲማር የምፈልገው። ክርስቲያን ካለ ንገሩን። ክርስቲያኖች ካላችሁ እኔ ክርስቲያን ነኝ ልማር ፈልጋለሁ ቀጥል ካላችሁ እንቀጥላለን። እሺ ነይ ችግር የለውም። አብሽሪ
is a right ትላለህ። እኮ ክርስቲያኖች ካላችሁ ያው መሳደብ ስራችሁ ነው። እንደኛ በመረጃ እንደዚህ አታቆም መሄድ መረጃ ይዛችሁ እንደዚህ ሰዎችን የማሳመን ስራ መስራት አትችሉ። ታዲያ ምን እናርጋችሁ? መሳደብ ከሆነ አሱ ሚውት እያረግሽ እሺ። ማንን ሜል ላድርግ? እኔ ኮሜንት ታደርሳለ መሰለኝ። አሴ አለሻ ሚውት አድርጋቸው። እስከዛ ኤቲስት አለ እሱ ይጠይቀው። እሺ ሼቲስት አለ መሐሪ የለም ማለት ነው። መሐሪ አለ ኔትወርክ ምንድነው ዛሬ? ሌሎችም ክርስቲያኖች ካላችሁ ግቡ እሺ። ጥያቄ ያላችሁ መጠየቅም ትፈልጉ ዛሬ sometimes የሚለው ልጅ እንዴት ነው? አራሚ ታርጉ ሰው ዊዛርድ ክርስቲያን ነው። ሄሩ እሺ ክርስቲያን ነኝ ብሏል። እሺ ልቀጥልለት። ጥያቄውን አንሽልኝ ከላይ ላይ ደስ የተግባባን ይመስለኛልና እሺ አንድ ከሷ ለመለስና ቦታዋ ላይ ደግሞ ቦታ ላይ ዮሐንስ ወንጌል ምዕራፍ 8 ላይ ለመለስ አንዴ ምን አለ መሰላችሁ? ዮሐንስ ወንጌል ምዕራፍ 8 ላይ ይሄው የተናገረው ነገር አለ። አይሁድ አለ ከአይሁድ ጋር ሲከራከር ነበር። ምን አለ? ጋኔል አለብህ ምናምን እያሉት ኢየሱስን ሲገትቱትና ከአብርሃም ጋር ያነጻጸሩት ነበር። ምን አለ? በእውነት አንተ ከሞተ አባታችን ከአብርሃም ትበልጣለህ ይሉታል። ነቢያት ሞቱ ምን ታደርጋለህ ምናምን እያለ ከዛ ኢየሱስ ምን አላቸው? መለሰም አለም ዊዛርድ አዳምጠሽ ወደዚህ ተመለስና እዛ አትሂድ ያለዛ ወይታች እሺ እኔ ራሴን ባከበር ክብሬ ከንቱ ነው አለ። የሚያከብረኝ እናንተ አምላካችን የምትሉት እነዚህ አይሁዳውያን እነዚህ አምላካችን የሚሉት ለኔ አባቴ ነው አላቸው። አባቴ ነው። ኦኬ ጥሩ። ስለዚህ አይሁዳውያን አምላካችን ብለው የሚጠሩትን አምላክ እስቲ እንየው። ከመጀመሪያ እንጀምርና እስቲ ኢሳይያስ ላይ እንሂድ። ከኢሳይያስ እንጀምር። ኢሳይያስ ምዕራፍ 45 ላይ እንሂድ። እስቲ ምዕራፍ 45 እንዲህ ይላል ተመልከቱ። እኔ እግዚአብሔር ነኝ አለ። ማን ነው እሱ? እናንተ አምላካችን የምትሉት አባቴ የተባለለት አብ ነው። እኔ እግዚአብሔር ነኝ ከኔም ሌላ ማንም የለም አለ። ከእኔም በቀር አምላክ የለም። ይሄው እሱ ብቻውን ነው አምላክ። አብ ብቻ ማለት ነው። ይቀጥላል። እዛው ምዕራፍ 44 ላይ ቁጥር 24 ላይ ከማህፀን እንግዲህ እግዚአብሔር የሚለው ያህዌ ነው የሚለው እና አምላካችን ያህዌ አንድ ያህዌ ነው። በቃ እሱ ማን ነው? የኢየሱስ አባት አብ ብቻው ነው። አያችሁ አንድ አምላክ የተባለው ማለት። ስለዚህ ያኔ ሲያመልኩ የነበሩት ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ምን እየተባለ ነበር? ለሁላችን አንድ አባት ያለን አይደለምን? እናንተ አምላካችን የምትሉት ለኔ አባቴ ነው። ያው ይሄ ደግሞ ለሁላቸውም አንድ አባት ያ የኢየሱስ አባት አብ የተባለው ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ይሄ የሁሉ አባት የሆነው አንድ አምላክ የሁሉ ፈጣሪ ነው። አያችሁ
ባይብል ላይ አንድ አምላክ ነው ያለው ግን ማለት ስለ ስላሴ አካል አለ አይደል ስላሴ የሚባል ነገርም የለም ባይብል ላይ ወዳጅ ስላሴ አሁን እሺ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ደቀ መዛሙርት ያርጋቸው አጥምቋቸው ምናምን ብሎ ተናግሯል አይደል እኮ አብ ወልድ ተናግሯል ይሁንና አብ ወልድ መንፈስ ቅዱስ የሚባሉ አብ ወልድ መላእክት የሚባሉ ሰይጣን የሚባል ምናምን አካል አለ ባይብል ላይ እሺ አካል አለ ግን እኛ አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ነው ያላገኘ ነው ባይብል ላይ አንድ አምላክ ናቸው የቱ ጋር ነው አብ ወልድ መንፈስ ቅዱስ የቱ ጋር ነው አንድ አምላክ እሱ ሌላ አንድ ርዕስ ጉዳይ ሆኖ ግን ዮሐንስ ራእይ ምዕራፍ ስንት አምላክ አለ ባይብል ላይ አይ ስንት አምላክ አለ ባይብል ላይ መጀመሪያ እሱን እንስማማ አንድ አምላክ አለ ያ ግን ያው እዚህ ጋር አምላክ ልትል ትችላለህ ቆይ ከአንዱም በቀር ማንንም አምላክ እንደሌለ እናውቃለን አለ አንዱ አምላክ የተባለው እዚህ ጋር ማን ነው እዚህ የተጠቀሰው አብ ነው እሱን አልከድም ከዚህ ውጪ ሌላ አምላክ አለ ያው የለም ይላል ጳውሎስ ኢየሱስም አምላክ ይባላል መንፈስ ቅዱስም አምላክ ይባላል የቱ ጋር ነው ኢየሱስ አንዱ አምላክ የተባለው አንዱ አምላክ ሳይሆን አምላክ ይባላል አምላክማ ነቢያት ሁሉ አምላክ ናቸው ኢየሱስ ከእግዚአብሔር ስለሚሰማ ቃልን ዮሐንስ ወንጌል ምዕራፍ 10 ላይ እንዲህ ብሎ ተናግሯል ይኸውልህ ምን አለ መሰለ ቁጥር 35 ላይ እንዲህ አለ ያው መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል ይመጣላቸው አምላክ ካላቸው አለ የእግዚአብሔር ቃል ይመጣላቸው አምላክ ይባላሉ ለምሳሌ ሙሴ ላሳየ ዘጸአት 7:1 ላይ ምን ይላል መሰለ ይሄው እግዚአብሔር ሙሴን አለው እኔ በፈርዖን ላይ አምላክ አድርጌያለሁ አለው ምን አድርጌያለሁ አለው አምላክ አድርጌያለሁ በቃ ፈርዖን ማን ነው ይቅርታ ሙሴ አምላክ ነው ነቢያት በአጠቃላይ አምላክ ናቸው ለምንድነው ያ ከአምላክ ሰምተው ለሰዎች ስለሚያስተላልፉ አምላክ ተብለው ተጠርተዋል የኢየሱስም አምላክነት ከዚህ የተለየ አይደለም ጌትነቱም ከዚህ የተለየ አይደለም ሲጀመር የቱ ጋር ነው ኢየሱስ አምላክ ነው ተብሎ የተቀመጠበትን ቦታ የለም አንዱ አምላክ አልተባለም አንድ አምላክ ተብሏል ብሎ የተናገረ አለ ባይብል ላይ ድንቅ መካር ኃያል አምላክ የተባለበት አለ እሱ ኢየሱስ አይደለም ይቅርታ በዛው ዘመን የተፈጸመ ነው በዛ ላይ አምላክ ነው ካልክም ችግር የለውም የቱ ጋር ነው እስቲ አምላክ የሚለው አሳየኝሽ ናሳያው ኢሳይያስ 6:9 ላይ ያው ማን ነው 9:6 ማለት ነው ያው እሺ የታለ ኢየሱስ የሚለውን ታሳየኛለህ እዚህ ላይ ህፃን ተወልዷል እና ህፃን ተወልዷል ኢየሱስ የተወለደውን ነው የሚናገረው የታለ ኢየሱስ የሚለው ወዳጄ ኢየሱስ የሚል ነገር አለ ኢየሱስ የሚል አይደለም እና ምን ብለን ነው መጣምነው ህፃን ተወልዷል የሚለው ማን ነው አዎ ይሄ በዛ ዘመን የተወለደ ልጅ ነው ላሳየ ኢሳይያስ ላሳየ እኮ የተወለደ ልጅ አለ እዚሁ ጋር ላሳየ ቆይ እሺ ኢሳይያስ 8:8 ላይ 8:3 ላይ እንደው ልጅ አላው ላሳየ ኢየሱስ ካልሆነና ማን ይሄው ሌላ ሰው ነው ወደ ነብይቱም ቀረብኩ እሷም ጸነሰች ወንድ ልጅም ወለደች አለ ምንድነው የወለደችው ወንድ ልጅ ከዛ እግዚአብሔር ሕፃኑን እናትና አባቱን መጥራት ሳያውቅ የደማስቆ ሀብትና የሰማርያ ምርኮ በአሶር ንጉስ ፊት ይወስዳል ስሙንም ምርኮ ፈተና አምላክ ነው ያ ልጅ አምላክ ነው አምላክ ስሙ ነው ቆይ አንዴ ይመጣልአለሁ ከዛ በኋላ ምን ተብሎ ተጠራ እየጎፈረም ወደ ይሁዳ ገባ ከዛስ ምን አለ እያጥለቀለቀም ያልፋል እስከ አንገትም ይደርሳል አማኑኤል ሆይ ተባለ የክንፍ መዘርጋት የአገርን ስፋት ትሞላለች ተብሎ ቁጥር 8 ላይም ተነግሮለታል ራሱ ስለዚህ አሁን አንተ ያልከው ኢሳይያስ አይደለም ማለት ነው አይደለም በጭራሽ ኢየሱስ ነው አይደለም መረጃ አምጣ ኢየሱስ ነው ህፃን ተወልዶላችኋል ይኸው ህፃን የተባለው ሁሉ ኢየሱስ ነው እንዴ አይሰም ቆያ አንበብ እዚህ ጋር ያለው ሙሉ አንበብ አነብልሃለሁ ህፃን ተወልዶልናል ወንድ ልጅም ተሰጥቷል አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት ተብሎ ይጠራል የዘላለም አባት ምን ማለት ይጠራል ቆይ ተብሎ ይጠራል የዘላለም አባት ምን ማለት
ተብሎ ይጠራል አለ። ቆይ ተብሎ ይጠራል አለ። ተብሎ ይጠራል። ምኑ ነው ተብሎ የሚጠራው? ስሙም አለ። እሺ የቱ ጋር ነው ተብሎ የተጠራው? ስሙ አይደለም። ስሙ አምላክ ተብሎ ይጠራል። አምላክ ነው ስራ ላይ እንደዚህ አድርግ ይባላል። አንድ ሰው አንዴ ወዳጅ ቆይ ተረጋጋ። ስሙም ይላል። ስሙም ይላል። የማን ስም ነው? ስሙ የማን ስም? እሺ የአላህ ስም ምንድነው? እሺ ነገር ወይ እንደ የጠየቁን ጥያቄ መለስ። ስሙም ይላል። የማን ስም ነው? ስም እኮ ነው እኮ እኔም እኮ ያልኩ እኮ የማን ስም? ስሙም ድንቅ መካር ኃያል አምላክ ተብሎ ይጠራል። ኢየሱስ ነው በቃ። የቱ ጋር ነው? እሺ ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ምናምን ተብሎ ይጠራበትን ስጠኝሽ። እሺ ሕፃኑ ማን ነው ታውቃለህ? እዚህ የለም ሕፃኑ ማንንም አይደለም። እዚህ ጋር ሌላ ሰው ነው። የነብይቱ ልጅ ነው። የነብይቱ ልጅ መሆኑን እስቲ ያሳይ። ይኸው ኢሳይያስ 8 ላይ ኢሳይያስ 8 ላይ ያው ወደ ነብይቱም ቀረብኩ እሷም ጸነሰች ወንድ ልጅ ሕፃን የሚናገር ብዙ ክፍል የለም። ይኸው ጸነሰች ወንድ ልጅ ወለደች ይላል። ምን ሆኖ ነው ይሰውይ? እዚህ ጋር እኮ የሚናገረው ወንድ ልጅም ተሰጥቶናል። ይሄ ታዲያ ምንድነው? ሴት ልጅ ነው ተብሎ የሚናገር ሕፃን ልጅ የዘላለም አባት ተብሎ አራት ስም ምናምን ይሰጣል። ድንቅ መካር ኃያል አምላክ ተብሎ አራት ስም ለአንድ ሕፃን ልጅ ይሰጣል። አዎ ይሰጣል። ለምሳሌ አሁን እዚህ ጋር ሌላ ስምም አለ ላሳየ። ቆይ እንደዛ ከሆነ ሌላም አምላክ አለ ማለት ነው ለኛ ባንተ ሐሳብ ከሆነ ማለት ነው። አዋ በቃ እናንተ ያው እንዲህ የተባለን ሰው ሁሉ አምላክ ስለምትሉ አምላክ እና ሌላም ሰው ከኢየሱስ ውጪም ሌላ አምላክ አለን እያለን ነው አሁን መጽሐፍ ቅዱስ እንደዛ እያለን እናንተ እየመረጣችኋል እንደዛ ምትሉ ሲጀመር መቻን እዚህ ባይብሉ እንደዛ እያለን ነው። ቆይሽ አንድ ጊዜ በጣም ጥሩ። አሁን እስቲ ቀለል ላድርግልህና ሕፃኑም አለ። ሕፃኑ ማን ነው? ሕፃኑ ነው ኢየሱስ ክርስቶስ ነው የምለው እዚህ የተጠቀሰው። ሕፃኑም ተሰጥቶናል። ገባኝ። ሕፃኑ ወንድ ልጅ ነው። ይሄ ሕፃን የተሰጠው ልጇ ወንድ ልጅ ነው። እሱን ልጅ ታመልከዋለህ? ወንዱ ልጅ አይ ሳይሆን እሺ አመልከዋለሁ። የማመልክበትም ምክንያት አለኝ። ዝም ብዬ ከመሬት ተነስቼ አይደለም። ወንዱ ልጅ ፍጡር ነው ወይስ ፈጣሪ? ቆይ አንዴ ወንዱ ልጅ ይሄ ጸነሰች የተባለው እሷም ጸነሰች ወንድ ልጅም ወለደች አለ። ይሄ ወንድ ልጅ ፍጡር ነው ወይስ ፈጣሪ ነው? ፍጡር አይደለም። ፍጡር ሳይሆን እሺ አምላክ ጾታ አለው ማለት ነው በባህሪ። ፍጡር ካልሆነ አምላክ በባህሪ ጾታ አለው ማለት ነው። አምላክ ለምን ጾታ ኖሮ ካልክ ስለኛ ነው። ጾታው ምክንያቱም ሊያድነን ስለመጣ ነው። አንዴ በባህሪው ጾታ አለው ማለት ነው አምላክ። ቆይ በደንብ ላስረዳ። እዚህ ጋር መለኮት የሚባልና የሰው አለ። መለኮት ማለት እንትን የለው እኮ መለኮት ያልሆነው ፍጡር ነው። አሁን ይሄ በደንብ ስማኝ። ፍጡር ለምን ሆነ ብለን የምናምንበትን ነገር ታውቃለህ። ስለዚህ አመንክ ማለት ነው ፍጡር መሆኑን አይደለም ሳይሆን ፍጡር ሳይሆን ኖርማል ፍጡር ሳይሆን እንደ ሰው ስጋ ለብሶ ለምን መጣ? እኔ ፍጡር ኖርማል ፍጡር እንደ ሰው የተፈጠረ ከጭቃ እግዚአብሔር አምላክ እንደዚህ አድርጎ የፈጠረው ነው እያልኩ ሳይሆን እኮ ከጭቃማ እኔ እናንተም አልተፈጠርንም። ስጋን ለበሰ እንጂ ፍጡር ከጭቃ እኔ እናንተም አልተፈጠርንም። እኔ እናንተም ከጭቃ አልተፈጠርንም ወዳጄ። የተፈጠርነው ከስፐርም ሴልና ከእንቁላል ነው። እሺ ስለዚህ ኢየሱስ ደግሞ ከእንቁላል አንድ ዘር አግኝቷል። ከዛ በይሁን ቃሉ ደግሞ ተገኝቷል። በዘር አይደለም። እናንተም እኮ ታምናላችሁ በዘር እንዳለው። በዘር ነው። ኢየሱስ በዘር ነው። አንድ እንቁላል ከሴት አላገኘም። ከማርያም ምንም አልነሳም። ቆይ ከማርያም ምንም አልነሳም። ቆይ አንዴ ከማርያም ምንም አልነሳም። እሺ እና መልአኩ ለምን መጥቶ ነገራት? አዎ ቆይ አንዴ ከማርያም ምንም አልነሳም ወይ? ሚውት አድርጉ። ሌሎቻችሁ ሚውት አድርጉ ወዳጆቼ። አማኑኤል ሚውት አድርጉ። ሚውት አድርጉ። ማን ነው እያወራ? አልገባም። እሱ ጋር ነው ጫጫታው። አዎ እሺ ዊዛርድ እየሰማሁ። አዎ ይሄ ሕፃን ተብሎ የተነገረለት ፍጡር ነው ፈጣሪ ነው? ሕፃን የተባለው አጭር መልስ ንገረኝ። ሕፃኑ አሁን ፍጡር አይደለም
ስጋን ለበሰ ፍጡር አይደለም። ማርያም ፈጣሪ ነች ማለት ነው። እሺ ተስማምተናል። አይ ሳይሆን አላህ እሺ ስጋን መልበስ አይችልም? አይ አይችልም ይችላል ሳይሆን አይችለው ድንጋይ መፍጠር ይችላል ወይስ አይችልም? ጥያቄን በአግባቡ አዳምጥ። መፍጠር ይችላል፣ ችሎም ደግሞ መሸከምም ይችላል። አይ የማይችል ነው አይጠየቅኩ ነው። መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? አምላክ ስለሆነ መሸከም የማይችለውን ይፈጥራል። ጥያቄን ይጠየቅኩ። አምላክ መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? አይችልም ከሆነ አይችልም፣ ይችላል ከሆነ ይችላል። መፍቱ ነው አይደል? መፍቱ አይደል እንዴ? ዓለም ሳይሸከምም እኮ እሺ አምላክ ሰይጣን መሆን ይችላል ወይስ አይችልም? እኔ ካንተ ጋር አላወራም፣ ይቅርታ ከሌላ ሰው በቃ የማይችል አምላክ የለም። የማይችል አምላክ ይዘህ ከኔ ጋር እንዳታወራ እንዴ? ምን ሆነ ነው? እና ካልቸ አንተ እኮ ነህ መልሳ አይችልም ማለት በቃ ያንተ አምላክ ይችላል፣ የኔ አምላክ ይችላል፣ ግን በባህሪው የማይሆነውን ነገር ያደርጋል አይባልም። አምላካችን እሺ ልጠይቅካ አያረግም ሰው መሆን አይችልም አይደል? አይችልም አይደለም። አይችልም የሚባል ነገር በአላህ ዘንድ የለም። ባህሪው አይደለም አይደለም። ይችላል አይችልም መልስልኝ። ባህሪው አይደለም። ሰው መሆን ይችላል አይችልም? ባህሪው አይደለም። ባህሪው አይደለም። አምላካችን አላህ ባህሪው አይደለም። እሺ ስለዚህ አሁን ይሄንን ጥያቄ አይ ሳይሆን ባህሪው አይደለም እያልኩ አይደል? እኔ የጠየቁትን ዳይሬክት መልስ። አንዴ እባክህ መንፈስ ቅዱስ መውለድ ይችላል ወይስ አይችልም? ይሄ መልስልኝና በቃ ይሄ መልስ ነው። የኔን ስትመልስ ነው እኔም መልስ። አንተ በምትመልሰው መልስ ተንተርሼ ነው እኔ ያንተንም ሞዴሬተር አለኝ እንዴ? እሺ በቃ አይ የለኝም፣ ያለኝ አይመስለኝም። አለ የማውረጃ እንትን ሚውት ማድረግ አይለኝም። ሁሉም አለ። ይሄው ሁሉ ነው። እሺ መልስልኝ። ከዚህ በኋላ መልስ፣ ጥያቄ መልስ። መጀመሪያ ጥያቄን ከመለስክ አይችልም አልክ እኮ ኦሬዲ። የማይችል አምላክ ደግሞ አንዴ ቆይ እንስማማ። በዚህ በቃ መጀመሪያ መልስ። ትመልሳለህ? እሺ እንስማማ። መልስ መጀመሪያ። አንዴ ስማኝ። መጀመሪያ አንተ ጠየቅኝ አይደል? በቃ ማገዱ ትፈጃለህ አንተ። ሂድ። መንፈስ ቅዱስ መውለድ ይችላል ወይስ አይችልም? አብ መወለድ ይችላል ወይስ አይችልም የሚለውን ስትመልስ አላህ ይችላል አይችልም የሚለውን ነገር ይዛን ይመልስልሃል። ኦኬ አማኑ ይላል። ፓወር ይቀድማል መሰለኝ ሙስሊም ክርስቲያን ከሆነ። ኦኬ ፓወር አለ። እሺ ፓወር ሰላም ነው። እንዴት ነህ ፓወር? ደህና ነህ? አይሰማም? ሰላም ነው አልহামዱሊላህ አለን። እሺ ቅድም ስታወራ ሰምቼ ነበርና በመጽሐፍ ቅዱስ አንድ አምላክ ነው ያለው ምናምን ስትል ነበር። እና እስቲ ትንሽ እሱ ላይ ብናወራ። ስንት አምላክ እንዴ? አንድ አምላክ አለ ስንት አምላክ አለ ነው ብለህ የምታምነው ባይብል ላይ? አንድ አምላክ በሶስት አካላት የተገለጠ እንደዛ ብዬ ነው። ጥቅስ ስጠኝ እስቲ እንደዛ የሚል ጥቅስ። አይ ነው እንደዛ ሳይሆን አለ ወይስ ምሳሌ አሁን ጥቅስ አለ? መጀመሪያ ጥቅስ አለ? እንዴት አንድ አምላክ በሶስት አካል የተገለጠ የሚል ጥቅስ አለ ወይስ ራስህ ከኪስህ ነው? በግልጽ እንደዚህ የለም። እሺ ከየት ነው ያመጣውሽ? አይ ለምሳሌ ዘፍጥረት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን እንፍጠር የሚል አለ። አዎ እንፍጠር ይላል። ማን ነው ለማን እንፍጠር የሚለው? እሱ ጋር የሚያሳየው ብዛንነት ነው ማለት ከሁለት በላይ አካል እንዳለ
ኩማን ናቸው ስንት 10,000 ናቸው 20,000 ናቸው ወይ 1 ሚሊዮን ስንት ናቸው? ጥሩ ጥያቄ። እዚህ ጋር እግዚአብሔርም አለ ሲል አንድነቱን ያሳያል እና ደግሞ ስንት ናቸው? ስንት ናቸው? መጀመሪያ እሱ መለስልኝ። እነ ማን ናቸው? እሺ አንድ ጥያቄ ልጠይቅ። በቃ እንደዛ ከሆነ እዚህ ላይ እንምጣና ምን እናደርጋለን መሰለህ? ቀለል እናድርገውና ሙግቱ ዮሐንስ ወንጌል ላይ እንምጣና ምዕራፍ 8 ቁጥር 54 ላይ እንምጣ። ምን እንደሚል እንየው እስቲ። ኢየሱስ መልሶ እንዲህ አለ። ምን አለ? እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ የሚላቸው አይሁዳውያን እስራኤላውያን ነው። እሺ እናንተ አምላካችን የምትሉት ምን ነው አላቸው? አባቴ ነው። ማን ነው እሱ? የሱ አባት አብ። በጣም ጥሩ። እነሱ አምላካችን የሚሉት አይሁዳውያን እነ ሙሴ እነ ኢሳይያስ እነ ኤርሚያስ ናቸው አይደል አምላካችን የሚሉት? ጥሩ። እሺ እንየዋ ደግሞ። እሺ እሱ እዛ እንግባና እንየው። ዘዳግም 6:4 ላይ 6:4 ላይ ምን ይላል መሰለ? እስራኤል ሆይ ስማ አምላካችን እነሱ የሚሉት ማን ነው? አባቴ ነው ያለው ማን ነው? እናንተ አምላካችን የምትሉት አብ ነው። አምላካችን እግዚአብሔር አንድ እግዚአብሔር ነው የተባለው ማን ነው? እዚህ ጋር አንድነቱን ሲገልጽ ነው መለኮት ማን ነው? አምላካችን የምትሉት አባቴ ነው ያለው ማን ነው? እናንተ አምላካችን የምትሉት ለኔ አባቴ ነው ያላቸውና ያስተማራቸው ማን ነው? እዚህ ጋር ኢየሱስ። እዛ ጋር አብን ነው እኮ ሁሉ ቦታም ብትሄድ እናንተ አምላካችን የምትሉት አባቴ ነው ብሏቸው አስተምሯቸዋል አይሁዳውያንን ማለት ነው። ስለዚህ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ሲባል አምላካችን የሚሉት ማን ነው? የኢየሱስ ምን ነው? አባቱ አብ ነው። አባቱ በዛ ጥቅስ መሰረት ማለት ነው። አብ ነው አባቱ። ስለዚህ አምላካችን እግዚአብሔር አብ አንድ እግዚአብሔር አብ ነው የሚለው መልሱ ይሄ ነው። ስለዚህ እንምጣና ዘፍጥረት ላይ ዘፍጥረት 1:26 ላይ አንተ ያልከው ላይ ደግሞ እንምጣ ምን እንደሚል። መጀመሪያ ከዚህ እንጀምር። ምን አለ? በመጀመሪያ ኤሎሂም ነው የሚለው። እሺ እዚህ ጋር በመጀመሪያ አምላክ ነው የሚለው። እግዚአብሔር የሚል ነገር የለም። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ነው የሚለው። አምላካችን የሚሉት ማንን ነው? እና ሙሴ እግዚአብሔር የትኛው የኢየሱስ ምን ኖ አሁን ዘዳግም ላይ ጠቀስከውን ጥቅስ እኮ ነው አላልኩም። እኔ አብ ነው አላልኩም እንዴ? መለኮትን ነው የሚያሳየው። ቆይ እንመለሳ። እዛ ጋር ደግሞ እንመለስ። እንደዚህማ መለቀቅ የለም። እስራኤል ሆይ ስማ አምላካችን ብለው የሚጠሩት ማንን ነው አለ ኢየሱስ ሲናገር። ወይ ኢየሱስ ዋሽቷል ለተለይ ነው እንግዲህ። እነሱ እናንተ አምላካችን የምትሉት ለኔ ምን ነው አላቸው? አባቴ ነው። ይሄው አምላካችን አሉት። የኢየሱስ ምኑ ነው ይሄ? እዚህ ጋር የሚያወራው ስለመለኮት ነው እያልኩ አምላካችን የምትሉት ነው ያላቸው። ምን ሆነ ነው? አምላካችን የሚሉት ማንን ነው? ለኢየሱስ አብን ነው። በቃ ታዲያ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ሲባል ማን ነው የተባለው? እንዳከደኝ። እሺ በአንተ አብ ነው። በአንተ አይደለም በኢየሱስ መሰረት ነው አብ። ካልሆነ ደግሞ ኢየሱስ ዋሽቷል ለተለይ ነው። ኖ እንደዛ አይደለም። እዚህ ጋር የሚያወራው ስለመለኮት ነው አንድነት ነው እኮ። ኢየሱስ ምንድነው ያወራው? ቆይ እሺ ኢየሱስ ጋር እንመለስ። ኢየሱስ ጋር እንመለስ አንዴ ዮሐንስ 8 ላይ ማለት ነው። እኔ ምን አገባኝ ኢየሱስን ከሷሻው። ኢየሱስ መለሰ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት መለኮት ነው ወይስ ምንድነው? አምላካችን መለኮት ነው። በጣም ጥሩ። ለኔ ምን ነው አላቸው? አባቴ ነው። በቃ ታዲያ አምላክ የሚባለው እነሱ አምላክ ብለው የሚጠሩት ሁሉ የኢየሱስ ምን ነው? አባቴ። እናመሰግናለን። እሺ ከዚህ በኋላ መለሰ እዚህ እንዳታመጣኝ። እሺ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን የሚለው ፖይንቴ እኮ አይደለም። ቆይ እመጣልሃለሁ። ከዛ ዘፍጥረት ላይ ነው የሚለው። አምላካችን የሚሉት ማንን ነው? መለኮት ነው። ማን ነው እሱ? የኢየሱስ ምን አብ ነው። እናመሰግናለን። በቃ እናመሰግናለን። ዘፍጥረት ላይ ደግሞ ስንመጣ ራሱ ነው። አሁንም
ዘፍጥረት ዘዳግም እንዳለ ብሉይ ኪዳን ላይ ያለው ሁሉ አብ ነው። ዮሐንስ ወንጌል ማን ነው ዘፍጥረት 1:1 ላይ በመጀመሪያም አምላክ ነው የሚለው። እሺ ዕብራይስጡን አሳያለሁ ከፈለክ። በመጀመሪያም አምላክ ሰማይና ምድርን ፈጠረ። አምላክ ብለው የሚጠሩት ማንን ነው? ለኢየሱስ ምኑ ነው? አባቱ። እሱ ማን ነው? አንዴ ቆይ አንዴ። አይሽ አልቃላገኝ መግባት አይቻልም። እሺ ብሮ ቀጥል። እሺ ለኢየሱስ ምን ነው አለን? ይሄ አምላክ አባቱ ነው አይደለ? ዘፍጥረት 1 ላይ ፓወር ይዟል። እሺ ተጠርቷል መሰለኝ ነው። አማኑኤል ቀጥል። አዎ አማን ቀጥል። ከአማን ጋር አማን የማውራት ሙድ ላይ አይደለም። በቃ እሱ ነው ወይታችን ነው ማለት ጃን ያ ጃን ጆን አለ አያሃ ስጠራው መጣ። ጆን ሰላም እንዴት ነው? እንደና ነው አልሐምዱሊላህ። ባይብል ላይ ስንት አምላክ አለ? ስንት አምላክ አለ ባይብል ላይ? ስንት ብለን ስናመልክ ሰምተሃል? ስንት አምላክ አለ ለማወቅ ነው እየጠየቅኩት። አንዱ አምላክ ተብሎ ባይብል ላይ የተጠቀሰው ማን ነው? አንድ ሲሆን ሶስት ሲሆን አንድ ልዩ ሶስት የሆነች ማለት ነው። አንድ አምላክ ተብሎ ባይብል ላይ የተጠቀሰው ማን ነው ነው የጠየቁኝ። ለምንድን ነው ሌላ መልስ? እኔ ጀርባዬን ከክልኝ እያልኩ አንተ ተረከዜን ታከልኛለህ። doesn't make any sense። ምን ሆነ ነው? አንድ አምላክ የተጠቀሰው ባይብል ላይ እግሬ ያለ ጀርባ ይንቀሳቀሳል። አይ አላሳከከኝማ ጀርባዬ እግሬን አላሳከከኝም ጀርባዬ ነው። አንዱ ለአንዱ ህብረት ካላረጉ አንድ አምላክ ተብሎ ባይብል ላይ የተጠቀሰው ማን ነው ነው አሁን የጠየቁ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ። ጥሩ እግዚአብሔር ወልድ የሚለው አንድ አምላክ ተብሎ የተጠቀሰበት እግዚአብሔር ወልድን አምጣ ባይብል ላይ። እግዚአብሔር ወልድ አንድ አምላክ ተብሎ የተጠቀሰበት። እሺ መጀመሪያ እግዚአብሔር ወልድ የሚለውን አንተ እንደውም ከየት እንዳመጣው ራሱ አላውቅም። እንደውም ሙግቱን ከበድ እናድርገውና አንድ አምላክ ተብሎ የተጠቀሰበትን እግዚአብሔር ወልድ ያልከውን አምጣሽ መጀመሪያ። ቢስሚላሂርራህማኒርራሂም ያው ስለማያመጣ ወይ ከሌላ ሰው ጋር ልቀጥልን እየፈለገ
ይነጋበታል ጆን ላይ ወይ የማርያም ጋር ወይ ደግሞ ከጆሽ ጋር ልቀጥል እንጂ ያው መቼም አያመጣም። ያው የታወቀ ነው። እንዲሁ ይሰማ እግዚአብሔር ወልድ የሚል አመጣ። እንዴ እየወጣብኝ ነው እንዴ? እግዚአብሔር ወልድ የሚል አመጣ ወይ? እግዚአብሔር ወልድ ኦኬ። አንተ እግዚአብሔር ወልድ የሚለውን ብቻ ነው የምትፈልገው? መጀመሪያ እሱን አምጣ። እግዚአብሔር ወልድ የሚል ካለ ከዛ ደግሞ አንድ አምላክ ተብሎ እግዚአብሔር እናመጣለን። የቱ ጋር ነው እግዚአብሔር ወልድ የሚለው? ወይስ ከኪስ ነው ያመጣው? ግዴታ ከኪስ ነው ያወጣው ወይስ እግዚአብሔር ወልድ የሚል አለ ባይብል ላይ? አምላክነቱን ነው የጠየከኝ? አምላክ አይደለም ብለህ ነው የጠየከኝ? እግዚአብሔር ወልድ ኢየሱስ የሚል ክርስቶስ አምላክ እሺ አትረዳ። በአብ ወልድ መንፈስ ቅዱስ እያጠመቃችሁ እሺ ቀጥልሽ አታቆመኛ ስለ እንዳወራ አታቆመኝ፣ ሳወራ አታቆመኝ። አላቆመኝ። ለመከራከር ሳይሆን ለመማማር ያህል ነው አይደለ? አዎ ቀጥል። በቃ እኔ እንድከራከረ ምናምን አይደለም። ምን አለ መሰለ አሁን እግዚአብሔር ራሱን የገለጠልን እንጂ እኛ አውቀነው አይደለም። ወይኔ አሁን አምጣልኛ እግዚአብሔር አብ ወልድ መንፈስ ቅዱስ የሚለውን አምጣልኛ አልኩህ እባክህ። እሺ